ያው ለቢሮ ነው አሪፍ ነገር ነው መስራት የፈለኩት እኔ ቢሮ ነው አንተ ጽድት ያለ ነፃነት ያለው ትንሽ ክላሲክ የሆነ ፈልጋለሁ። አሁን ምን አለ መሰለህ እሺ ለቢሮ ከሆነ ቤቱን አሁን እኔ የሰራሁት የዛሬ 18 ዓመት አካባቢ ነው። እሺ ያኔ 18 ዓመት ማለት አሁን እሺ የዛሬ 20 ዓመት ማለት ነው አይደል? 18 ዓመት እንደዛ ይሆናል። ያኔ በዚህ በሁሉም ነገር የተበቅበቅ ባልኩበት ሰዓት ዝም ብዬ ቤቱን እንደዛ አድርጌ ሰራው። አይ አልገባኝም። አሁን እኔ ስለርሶ ቤት አይመለከተኝም። አይ እንደው እንዴት ለፍቻለሁ እኮ ቢለፉም እኔ የፈለኩት አሁን ለቢሮ ቤት እስከሆነ ድረስ እርሶ ቤት መገንባት አለመገንባት ስምንቱ ተወደደ እንትን ተወደደ አይመለከተኝም። እኔ ለቢሮ ነው የፈለኩት። ልመጣልህ እኮ ነው ታዲያ ወዴት ነው የሚመጡት? አሳዩኝና ቢሮውን ልከራይ። እኔ የትኛው ነው ቤቱ? አሁን አንተ ለቢሮ ነው ለቢሮ ምን እኔ ስለ ቤቱ ያወራው ምን መሰለህ? ስለ ቤት ያወራው እንደው ለፍቻለሁ። ሰው ሲወጣ እኮ ጋሽ ቀጭኑ ነው አይመለከተኝም። እኔ ፈለኩት ታከረ ለመኖሪያ ቤት ቢሆን ቤተሰብ ነው የሚመጣው፣ ጓደኛ ናት የሚመጣው አይደለ? ገባኝ። ምን አሁን ይሄ ግን ተመላላሽ ኬዝ እንደዚህ የሚኖር ከሆነ ተው አትየው ወደዚህ። እሺ ያከራዩኛል እንዴ? ያከራያሉ አይደል? ነው እኮ የሚያከራዩ ከሆነ ታዲያ ቢሮ የምትከራየው አሁን እኔ ምን ላይ ነው የምትሰራው? ስራ ዘርፍ ምንድነው? ስራ ያስፈልጋል። እና ብታናግረህ ነው እንጂ ታዲያ እንትን ብትቀጥል መኪና ፓርኪንግ ምናምን አለው ታች። አረ የመኪና ማቆሚያ እንትን ተታጠፍ ጨርሶ ወደ ስንት መኪና መሰለህ? ወደ 2 መኪና ማቆሚያ አባል። በጣም እሺ ችግር እኔ ራሴ ካቆመኝ ችግር የለውም። እንትን ነው የፈለኩት እኔ ኢምፖርት ኤክስፖርት ላይ ነው የምሰራው። ኢምፖርት ኤክስፖርት ከውጭ ሀገር ዕቃ ማስመጣትና ወደ ውጭ ሀገር ማለት አየው። ለዚህ እኮ ነው ደጋግሜ ቤቱን በጥንቃቄ እንያዘው አልኩ። አሁን ዕቃ ሲገባ እንዴት ነው አሁን ቢሮ ላይ ይችላል ዕቃ ችግር እኔ አሁን የፈለኩት እኮ ዕቃውን እዚህ ለማስገባት አይደለም። እኔ ቢሮ ነው ከስተመር ማስተናግድበት ቦታ። ከስተመሮቹ ምንድናቸው የሚመጡት እዚህ እኮ ለምሳሌ አንድ ቤት አዋጁን አልሰማሁም። አንድ ቤት ተከራየ ከስር መሰረቱ ተደንግቆ ምን እንደምትሰራ ማስረጃህን ታመጣለህ እኮ ለኔ። አረ ችግር የለውም እሱ እኔ አሁን የሚመጡ ሰዎች የኔ ጉዳይ ናቸው። እኔ አንተ ቤትን ፈልገህ ነው አይደል የመጣኸው? እኔ ግን አንተን ፈልጌ አይደለም። አይ በቤቶት መኩራት ሳይሆን የሚያከራዩ ከሆነ እኔ ሴንተር ቦታ ነው በየዚህ አካባቢ ነው እንጂ ስለ ቤቱ ይላል ስንት ለፍቼ እኮ ነው የሰራሁት። ገብቶኛል። አሁን ይሄ ሰው በቃ ሌላውን ጭቅጭቅ ይሄ ክላስ አለ ያኛውም አለ ከፈለግ በዛኛውም ደግሞ በዚህ በኩልም አለ ከፈለክ። እሺ ገብቶኛል። እነዛ ከዛኛው ይልቅ ያኛው በፀሐይ በኩል ስለሆነ ይሄኛው ነው አንተ ብላለህ ነው ይሄን ተከራይ። እሺ ስንት ብር ነው? ስንት በስንት ነው? አዎ አይተኸዋል? ምን መደጋገም አይ ትናንትና አይቼዋለሁ፣ ግን ያየሁት እዚህ ጋር 3 በ4 ነው። አሁን አይ 3 በ4 4 በ3 ነው እንጂ ያው እኮ ነው 3 በ4 እና 4 በ3 ያው እኮ ነው። ያው ይሆናል 4 እና 3 የሚበልጠው ማን ነው? 3 ሜትር በ4 ሜትር ታሰራቁ አናውቅም እኮ 3 በ4 እኮ አይደለም 4 በ3 አድርገህ ስራው ነው እኮ ያልኩት። 3 በ4 ትላለህ። አሁን መጣ ምንም ሰው ጋር ያከራያሉ እኔ ማከራያለሁ። እናንተ እኮ ነገሩን ጥንዝዝ የምታረግ። እሺ ካከራዩ ይሄንኛውን ቤት ስንት ያከራዩኛል? 3 በ4 ነው ይሄንኛው ብር 4 በ3 ነው 3 በ4 አይደለም። ያው እኔ አናውቅም መደወል ይችላል ወይ ፈጣሪ ወይ 3 በ4 አይደለም። 2 ሲደመር 1 ስንት ነው? 2 ሲደመር 1 ቁጥር ለምን ስንት ነው? ደምሩና ነገር 3 1 ሲደመር 2ስ አንድ አይችልም። 1 ሲደመር 2 ስንት ነው? አይችልም። ምክንያቱም አንድ ስለምታዝ መበደር አለባት። 1 ሲደመር 2 ነው ያልኩት እኮ ምን አገባኝ እኔ የምፈልገው አንድ ሲደመር 5 ሳይሆን በወር ቁጥር አድርገህ ብሬን እንድትሰጠኝ እኮ 3 ሲደመር 3 በ4 እና 4 በ3 አንድ ነው እያልኩ ለአናት እኮ መደወል እኮ ነው። እኔ እኮ ቁም ያሰራው ችግር አናግሩሽ የምትፈልጉትን አናግሩና የሚያከራዩ ከሆነ ያከራዩ እኮ። አይ አንተ ስንት 3 በ4 ነው አንተ ያልከው? 4 በ3 ነው እኔ 4 በ3 ነው። እሺ ችግር የለውም። እሺ ብሩ ንገሩኝና የሚንስማማ ከሆነ ቀብድ ሰጥቼው ትሄድ ብር ንገሩ። ስንት ነው የምትለው? ማን ነው? እኔማ በነፃም ቢሰጡ ደስ ይለኛል ቢያከራዩኝ። እኔ ዋጋ ማውጣው እኮ እኔ አንተ እኮ ነገሩን እንትን እኮ። እሺ ስንት ብር ነው የሚያከራዩት? ወይ ፈጣሪ ወይ ስንት ብር ነው የሚያከራዩት? ስንት ብር ነው የሚያከራዩት? ስንት የራስዎት አይደለም እንዴ ቤቱ? እኔ ባለፈውም ተከራይተውታል። እሺ በጭቅጭቅ ነው የወጡት።
እሺ እኔ ምን አጨቃጨቀኝ? ስራ ነው ስራ እኔ ከስተመር ነው እንግዳ ነው የሚመጣው እነሱን አስተናግዳለሁ። እዚህ ቃል አስገባም እዚህ አጭ ትንሽ ከውጭ ሀገር ነው የምታስመጣው ቃ አስመጣለሁኝ። መጋዘን አለ ሌላ ቦታ መጋዘን ማለት አለኛው 180 ሺህ ብር ተከራይ ቦር 180 ሺህ ብር ይከራይ። ለምን መሰለህ? እሺ በጣም ከሳሉ ክላሱ አሪፍ ነው። 180 ሺህ ብር የጋሽ ቀጭኑ አልተግባባንም። ምን ሽያጭ አይደለም ኪራይ ነው ልከራይ ነው እኮ። አይ ቢሮ አሪፍ ነው እውነት እኮ አሪፍ ይሁን። እኔ ምን አገባኝ እንዴ? እኔ የምፈልገው ለቢሮ ነው እንዴ? ይሄ አይጎዳል አንተ 180 ሺህ ብር ኖርማል መጋዘኑ ራሱ እኮ 60 ሺህ ኤርፖርት እና ኤፍሮት እያደረክ ወደ ሀገር ወደ ውጭ ታዲያ እኔ የማገኘው ገንዘብ ጋር ምን አገናኘት? እኔ ከውጭ መጋዘኑ የተከራየው 60 ሺህ ብር አይደል? እኔ ለቢሮ 180 ሺህ ብር ከራያለሁ። ስጋና ሽሮ አንድ ነው እንዴ? አይደለም እኮ አይደለም። ስለዚህ አንተና ኖርማል ሰው እኩል ናቸው እንዴ ታዲያ? ምን አገናኙ? ምሳሌ የእርሶ ቤት 180 ሺህ ብር ያወጣል 3 በ4 4 በ3 ነው። እኔ ለእናንተ ደውላለሁ 3 በ4 አይደለም። ችግር የለውም 3 በ4 አይደለም 4 በ3 ነው። ያከራያሉ ያከራዩም። አሁን ካከራዩ ቀልዱን ተውትና ወይ 180 ማለት 18 ሺህ ለማለት ፈልገው አይደለም 170 ሺህ ነው። ስራ ጋር እኮ ነው። አንደኛ አንተ ህዝብም ስለሚመጣ ስለሚመላለስ ቤቱ ይጎዳል። ሁለተኛ ግድግዳው አዲስ ነው ቀለም የተቀባው። እኔ ለሄር ነው ካከራዩ እውነቱን ይንገሩኝ። መብራት እዚህ እንደቀለዱ የ60 ብር እና መብራት የሌለው የ120 ብር መብራት እኮ የተገኘው መብራት የሌለው ሊያከራዩ ነው ወይ? አይደለም። አይ መብራት ውሃ ክላሱ ኦሪጂናል ነው እንጂ ነው ያከራያሉ ያከራዩ ነው አከራያሉ። ያንን ማከራዩ እሺ እውነቱን ንገሩኝ። በቃ እሺ በቃ 150 ሺህ በቃ ተከራዩ። አልተቀደደም ማለት እኔ ልንገሮትና ልሂድ የሚያከራዩ ከሆነ ይሄንን ክላስ 3 በ4 መናገር እኮ ትችላለህ። 3 በ4 ነው። 4 በ3 ነው። 3 በ4 ነው። 4 በ3 3 በ4 ነው። ለእናንተ ይደውላል። በቃ እንደዛ ከሆነ ይሄ ቤት ማለት ነው ይቅርታ አድርጉልኝና ከ15 ሺህ ብር በላይ አያዋጣም። 15 ሺህ ብር የሚከራዩ ከሆነ ለከራዩት ይስማማሉ። 15 ሺህ ብር ይከራዩ ነው። በቀን የሂሳብ በወር ነው እንጂ ምን ያስቆጣል? ይኸው ቀብድ ልስጦትና ቀብድ ልስጦት 15 ሺህ ብር በ15 ሺህ ብር ሂሳብ ቀብድ ልስጦትና ልሂድ። ቀብድ ልስጦትና ይኸው 600 ብር ቀብድ ልስጦት። አላከራይም አላከራይም ለቀውታ በህግ አምላክ ለቀውታ ምን ማለት ምን በህግ አምላክ ለቀውታ ማለት አልገባኝም። ሊዘርፈኝ ነው የምለው አልገባኝም። ሊዘርፈኝ ነው የምለው አልገባኝም እኮ ውጣ። እሺ ቤቴን ለቀውታ እንዴት ማለት አልገባኝም ነው? ውጣ። አዎ አንተ እንትን ልዘርፍ ነው የመጣው ነው። ጠርጥሬሃለሁ። አዎ 600 ብር ስጠኝ። ካላከራየህ አልሰጠኝም። በህግ አምላክ ውጣ። በህግ አምላክ ውጣ። እሺ ውጣ። ተረግበህ በቃ የፈለገውን ያምጣ። የፈለገውን ነገር ማድረግ ይችላል። የታፋቱ ሰራውልህ ሰጠኛ ምን ነው 600 ብሩን ስጠኝ። አሰጠኝ 600 ብሩን ስጠኝ። የምን 600 ካላከራየህ ስጠኝ ብሩ እኮ ዘመዶች እኮ አሉኝ እኮ ምን አገባኝ። ስጠኝ ብሬን ስጠኝ። የምን ብር ነው? ስጠኝ ብሩን። እሺ እንካ ስጠኝ። አንተ ዴባ አጭበርባሪ ወይኔ አረንስ እንደው መዋረድ ሆነ ስራይ። ሲጀመር ለአንተ ራሱ ማከራየት የለብኝም። ተነሳብኝ በቃ